8 ዓመት ለነፍሳት መዳን ለወንጌል ሥራ ለብዙ ሰዎች መጽናናት መፈወስ በክርስቶስ ለማደግ ምክንያት የሆነች ቤተክርስቲያን ናት። ነገር ግን በጽድቅ መንገዷ ላይ በጽድቅ ጉዞዋ ላይ አስቸጋሪ ነገር ስለገጠማት አብሮ የማይር ነገር ስለገጠማት ከወንጌልና ካመነችው መሰረተ እምነት ጋር አብሮ የማይር ነገር ስለገጠማት አሁን በውሳኔ ለ28 ዓመት ከምትገለገልበት ቦታ እንድትሰናበት ወይም እንድትወጣ ስለተደረገ ማህበራችን ወይም የክርስቶስ ቤተክርስቲያን በአሁን ሰዓት በውጭ ነው ያለችው። ይህም የግብረ ሰዶምን አካሄድ ተቀበሉ በሚል ነው። ይሄ ደግሞ ለኛ ጸያፍና ነውር ኃጢአትም ስለሆነ ይህንን የምናወግዝ ሰዎች ስለሆነ ማንቀበል መሆኑን በግልጽ ስለተናገርን ዛሬ የደረስንበት ላይ ደርሰናል። በእግዚአብሔር መንግስት ዘንድ ብል በማይበላው ሌባ በማይሰርቀው የምናስቀምጠው ነው። የጌታን ቤት ስንሰራ ደግሞ በታሪክም ለትውልድ የሚሆን ነውና እግዚአብሔር ይባርካችሁ። ስቶክሆልም ቤተሰብ ነን። ወንድሜ አክሊሉ እንዳለው እና 4 ዓመት በዛ አገልግያለሁ እና ደግሞ በጣም ጥሩ ፋሚሊ፣ ጥሩ ክርስቲያኖች ናቸው። በዳያስፖራ ካሉት የሉትራን ቤተክርስቲያን ትልቁ ቤተክርስቲያን የስቶክሆልም መካነ ኢየሱስ ነው እና ልጆችን በጣም ነው የሚያገለግሉት፣ ወጣቶችን በጣም ነው የሚያገለግሉት። በጣም የመንፈስ ቅዱስ ኃይል የሚንቀሳቀስበት ካሪዝማቲክ ሙቭመንት የምታምን መካነ ኢየሱስ ድንቅ ቤተክርስቲያን ነች። በመከራቅ የሚታመኑትን ያውቃል፣ ተመልሶ ይራራል እንጂ ከልቡ መቼ ያስጨንቃል። ሃሌሉያ የገባውን ተስፋ መቼ ይረሳል? እርሱ ሰው አይደል ለምን ይረሳል? ስለዚህ ዋናው ሐሳባችን ምንድነው? ከዚህ በኋላ ለተተኪው ትውልድ ወንጌል መቀጠል ስላለበት የራሳችን ህንፃ በራሳችን የምናስተዳድረው ነገር እንዲኖረን ልጆቻችን ወንጌል ለስዊድኖች መስበክ ስላለባቸው እኛም ወደ ጌታ እስከምንሄድ በቅድስናና በንጽህና እግዚአብሔርን የምናመልክበት ስፍራ ስለሚያስፈልገን ይህንን ቤት ለመግዛት በዝግጅት ላይ እንገኛለን። አንድ ቃል ብቻ አነባለሁ። መጽሐፈ ዜና ምዕራፍ 29 ንጉሥ ዳዊት ጉባኤውን ሁሉ ሰበሰበ ይላል። በቃ ጉባኤውን ሁሉ ሰበሰበ። የሰበሰበበት ዋናው ምክንያት ስለ እግዚአብሔር ቤት ስራ ነው። ዛሬም እናንተን የሰበሰብነው ዋና ምክንያታችን ያ ነው። የእግዚአብሔር ቤት ይሰራ ነው እና ዳዊት በዚህ በሰበሰበው ላይ የተናገረው እኔም እንደ ጉልበቴ ሁሉ እኔም እግዚአብሔር እንደሰጠኝ ጉልበት ሁሉ እግዚአብሔር እንደሰጠኝ ጤና ሁሉ እግዚአብሔር እንደሰጠኝ አቅም ሁሉ ማለቱ ነው ለአምላኬ ቤት ወርቁን፣ ብሩን፣ ናሱን፣ የብረት ዕቃው እንጨቱንም ፈርጡንም ድንጋዩንም የከበረውንም ድንጋይ በየአይነቱ እብነበረዱንም አዘጋጅቻለሁ። ከዛ ዝቅ ብሎ እንደዚህ ከዚህም በላይ ደግሞ የአምላኬ ቤት ስለወደድኩ ለመቅደሱ ካዘጋጀሁት ሁሉ ሌላ የግል ገንዘቤን፣ ክብር ለኢየሱስ ይሁን፣ ወርቅና ብር ለአምላኬ ቤት ሰጥቻለሁ።
ከሰበሰበው ነገር ሌላ የግሌንም እንኳን ዛሬ ሰጥቻለሁ። ስለዚህ ዛሬ ዋናው መርሃ ግብራችን ሊሰበስበንም የጌታ ቤት ጉዳይ ነው። ያለንን ነገር ለእግዚአብሔር ለመስጠት ቅዱሳን በአንድነት የእግዚአብሔር ቤት የተሰራው ከጥንትም ጀምሮ በቅዱሳን ህብረት በመልካም ስጦታቸው ስለሆነ እንደ እግዚአብሔር ቃል በዚህ እንድንደጋገፍ ወደ እናንተ ፊት ቀርበናል። እግዚአብሔር እንደሚያደርግልን እናምናለን። ለምን? በመጽሐፍ ስንመለከት በመዝሙረ ዳዊት 23 ቁጥር 1 ላይ እግዚአብሔር እረኛዬ ነው የሚያሳጣኝም የለም። 4 ነጥብ። እግዚአብሔር የሚያሳጣ አምላክ አይደለም። ለቤቱ ግድ ይለዋል። ጌታ አምላክ የተባረከ ይሁን። ለእግዚአብሔር ቤት እጆቻችንን ስንዘረጋ እግዚአብሔር የኛን ቤት ደግሞ ይሰራል። አንተ የእግዚአብሔርን ጦርነት ተዋጋ፣ እግዚአብሔር ለአንተ የታመነ ቤት ይሰጣል። ዛሬ የእግዚአብሔርን ቤት ለመስራት እንዋጋለን። በገንዘባችን እንዋጋለን፣ በጉልበታችን እንዋጋለን፣ በእውቀታችን እንዋጋለን፣ በሚያስፈልገን ነገር ሁሉ። እግዚአብሔር ግን ለኛ ደግሞ የሚያስፈልገውን ያደርጋል። ዳዊት እንዲህ አለ፣ እግዚአብሔር እረኛዬ ነው የሚያሳጣኝም የለም። ስለዚህ እግዚአብሔር ይህን ቤት ጀምሮ ይጨርሰዋል እናምናለን። የእናንተ እጅ አለበት፣ የእናንተ ጸሎት አለበት፣ የእናንተ እንባ አለበት፣ የእናንተ ጊዜ አለበት። እግዚአብሔር ይባርካችሁ። ብቻችንን ስላልሆኑ ጌታ አምላክ የተባረከ ይሁን። በዚህ ፕሮግራም ላይ ያላችሁን ሁሉ የሰራዊት ጌታ እግዚአብሔር ይባርካችሁ በማለት እጨርሳለሁ። ጌታ አምላክ ይባርካችሁ። ቄስ ወንደሰን ደመና ከስቶክሆልም መካነ ኢየሱስ ቤተክርስቲያን ፕሮግራማችንን በይፋ በጸሎት ስላስጀመሩልን ከልብ እናመሰግናለን። በዚህ ያላችሁ አሁንም ታብታብ እያደረጋችሁ ኮፒ ሊንክ እያደረጋችሁ ያላችሁ ጌታ ዘመናችሁን ይባርክ። ቀጥታ እግዚአብሔርን የምናመልክበት ሰዓት ይሆናል። ሁላችሁም ግን እኛ እያመለክን እናንተን ባላችሁበት ርቀት የማይገድበው ዲስታንስ ቤሪየር የማይሆንበት ጌታ ስለሆነ የምናመልከው በያላችሁበት እያመለካችሁ ታብታብ ማድረጋችሁን አትዘንጉ። በመሀል እንዲህ ስላችሁ ታብታብ ማለቴ እንደሆነ አጥኑልኝ። እንደዚህ ስላችሁ ኮፒ ሊንክ አድርጉ። የቲክታክ ምልክትን ብትሰጡ መልካም ነው እያልኩ እያበረታታው እንደሆነ ይታወቅልኝ። የእጅግ የምንወደው መጋቢ ዘማሪ አገኘው ይደግ በመካከላችን አለ። ለእሱና ለመንፈስ ቅዱስ ስፍራውን ለቃለው። እግዚአብሔር አብዝቶ ይባርክ። ሀጉዬ ማይኩ በርቶ መቀጠል ይችላል። እንዴት አመሻችሁ? እንዴት ዋላችሁ? በያላችሁበት ሁላችሁም በጌታ ስም ሰላም እላለሁ። ለዚህ ለተቀደሰ ዓላማ እንኳን መጣችሁ። ሰው ለሌላ ጉዳይ እንኳን ይሰባሰባል። ይሄ ግን ደግሞ እኔ እስካለው ድረስም ሁሉም አሁንም የምንሰማው ምስክርነት ሁሉ በጣም መልካም ነገር ነው። ስለዚህ ወንድሜ እንዳለው እኔም እየዘመርኩ እያለም ይሄ እሱ የሚለውን ታብታብ ማድረጉን አትተዉ። ለብዙ ሰው እንዲደርስ ኮፒ ሊንክ ሸር ማድረጋችሁን አትተዉ። ትንሽ ድምፄ እንትን አይደለም፣ እረፍት ላይ ነኝ። ትንሽ አንድ ጊዜ እኔ ኔጌቲቭ ነገር መናገር እንትን የጤና ትንሽ እንትን አለ። ግን ይሄ የጌታ ስራ ስለሆነ ነው በፊታችሁ የመጣሁት እና እዘምርላችኋለሁ። ከኔ ጋር ጌታን እናመልካለን በያላችሁበት። በዘበት ተርታካረበት መሪና ድንጉ ቋንተ ያዳር ለምስኪኑ ወደኔ መጥተ በሕይወት ኑራል ከኛ ዋጫው ትተ ሕይወቴ በሰላም ሞላ ሕይወቴ በሰላም ሞላ ሕይወቴ በሰላም ሞላ ሕይወቴ በሰላም ሞላ ኑሮዬ በደስታ ሞላ ኑሮዬ በደስታ ሞላ ኑሮዬ በደስታ ሞላ ኑሮዬ
በሰላም ሞላ ሞላ በደስታ ሞላ ሕይወቴ በሰላም ሞላ ሕይወቴ በሰላም ሞላ ሕይወቴ በሰላም ሞላ ተዘልያለሁ ዛሬስ በኢየሱስ ወደ ቤቴ ገባ የሰላም ንጉሥ በመገረፉ በቁስሉ ዳንኩኝ በምሕረቱ በፍቅሩ ታከምኩኝ ሕይወቴ በሰላም ሞላ ሕይወቴ በሰላም ሞላ ሕይወቴ በሰላም ሞላ ሕይወቴ በሰላም ነፍሴ ጠግባለች ከበረከቱ ጌታን መጠበቅ አይደለም ከንቱ ምስራቅ ከምዕራብ እንደሚርቀው አበሳ ይርቋል ጌታዬን ላድንቀው ሞላ በብርሃን ሞላ በሰላም ሞላ ሞላ በጸጋው ሞላ ሕይወቴ በሰላም ሞላ ሕይወቴ በሰላም ሞላ ሕይወቴ በሰላም ሞላ ሕይወቴ በሰላም ሞላ በጸጋው ሞላ ሕይወቴ በብርሃን ሞላ ሃሌሉያ ሃሌሉያ እናመሰግናለን ጌታ ሆይ ሃሌሉያ 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 ጌታ ሕይወታችንን በጸጋው በብርሃኑ በኃይሉ ሞልቶታል። ለእኛ ሌላ ደስታ የለንም። አሁን ኢየሱስ ነው ደስታችን። ለዚህ ነው ሐዋርያው ጳውሎስ ታስሮ ላልታሰሩት ሰዎች ደስ ይበላችሁ የሚላቸው። የኔና የእናንተ ደስታ በእውነት ኢየሱስ ነው። ሙላቱ እሱ ነው፣ ኢየሱስ ነው። ምስጋናን አምጣ የነፍሴ መስዋዕት ወደ ላይ ይምጣ። መች ቀረሁ እንዳለቀስኩኝ ተራዬ ደርሶ እርሱ ታሰብኩኝ። ኧረ አይጥልም እግዚአብሔር አይጥልም አይጥልም በፍጹም አይጥልም አይጥልም አባቴ አይጥልም አይጥልም በፍጹም አይጥልም
መሸሸጊያ ነው የሚታመኑትን ያውቃል ተመልሶ ይራራል እንጂ ከልቡ መት ያስጨንቃል ኧረ አይጥልም እግዚአብሔር አይጥልም አይጥልም በፍጹም አይጥልም ኧረ አይጥልም አባቴ አይጥልም አይጥልም በፍጹም አይጥልም በመከራ ቀን መሸሸጊያ ነው የሚታመኑትን ያውቃል ተመልሶ ይራራል እንጂ ከልቡ መች ያስጨንቃል ነፋሱ ሄደ ወጀብ ጸጥ አለ ሸክሙ ከላይ ተንከባለለ ተራራ ሆነ ደናና ሜዳ እግዚአብሔር ደርሶ ልጁን ረዳ ኧረ አይጥልም እግዚአብሔር አይጥልም አይጥልም በፍጹም አይጥልም አይጥልም አባቴ አይጥልም አይጥልም በፍጹም አይጥልም በመከራ ቀን መሸሸጊያ ነው የሚታመኑትን ያውቃል ተመልሶ ይራራል እንጂ ከልቡ መች ያስጨንቃል ምድረ በዳዬን አለመለመ በውብ ድንጋዮች ቤትን ሸለመ በከፍታ ላይ እግሬን አጸና የሰይጣን ሐሳብ ቀረበት መና የጠላት ሐሳብ ቀረበት መና አይጥልም እግዚአብሔር አይጥልም አይጥልም በፍጹም አይጥልም አይጥልም አባቴ አይጥልም አይጥልም በፍጹም አይጥልም በመከራ ቀን መሸሸጊያ ነው የሚታመኑትን ያውቃል ተመልሶ ይራራል እንጂ ከልቡ መች ያስጨንቃል አይጥልም ጌታ አይጥልሽም አይጥልህም ወንድሜ እግዚአብሔር ማንንም ጥሎ አያውቅም አይጥልም እግዚአብሔር አይጥልም አይጥልም በፍጹም አይጥልም አይጥልም አባቴ አይጥልም አይጥልም በፍጹም አይጥልም በመከራ ቀን በችግር ቀን መሸሸጊያ እርሱ ለጠላት ፈጽሞ አይሰጥም አይጥልም እግዚአብሔር አይጥልም አይጥልም በፍጹም አይጥልም አይጥልም አባቴ አይጥልም አይጥልም በፍጹም አይጥልም በመከራ ቀን መሸሸጊያ ነው የሚታመኑትን ያውቃል ተመልሶ ይራራል እንጂ ልቡ መች ያስጨንቃል ሃሌሉያ ሃሌሉያ እግዚአብሔር አይጥልም አሁንም በስደት ያሉ ወገኖቼን እግዚአብሔር አይጥልም ይረዳቸዋል ያግዛቸዋል የራሳቸውን መሰብሰቢያ ይሰጣቸዋል ይሄ ምድራዊ ነው ወደ ዘላለማዊቱ ደግሞ ቤታችን በምንሄድበት ጊዜ በእጅ ያልተሰራ ቤት አለ እንዳውም ስፍራ ላዘጋጅላችሁ እሄዳለሁ ብሏል ጌታ እዛ እንኳን አለን እኛ ርስት የርስት መያዣም ደግሞ ቀብድ መንፈስ ቅዱስ ተሰጥቶናል እዚህ ማህተም ታትመናል አይዟችሁ በስቶኮልም ያላችሁ ወገኖቻችን እግዚአብሔር አይጥልም ጌታ ይባርካችሁ ተመልሼ ደግሞ ወደ በኋላ ላይ እመጣለሁ አለሁኝ እከታተላለሁ ተባረኩ እንቀጥላለን ፓስተር እግዚአብሔር ይባርክ አሜን ምናልባት ይቅርታ ራሱ ሶሪ አንዳንድ ጊዜ የተሰባሰብንበትን ጉዳይ በስም እንጠራ ከሆነ
ራሱ ምንድነው ቲክቶኩ ይበትነዋል። እሱ ችግር የለውም ቄስዬ፣ እና ምናልባት እዛ ላይ እሱ ጋር የተያያዘ አይደለም። እኔ ጋር ገብቶኛል ሀሳብህ። በእንግሊዘኛ ከጠራችሁት ከባድ ነው የሚሆነው። ነገር ግን ግብረ ሰዶም ብላችሁ ብትጠሩ ምንም የሚያደርገው ነገር አይኖርም። ስትጠሩ ስትጠቀሙ በአማርኛ የሆነውን ነገር ተጠቀሙ። ለምን ዳይሬክት ትራንስሌት አያደርግም ወደ አማርኛ። በዛ ልክ እንቀጥል። ዋናው ቻሌንጅ ቄስዬ ያው መብራቱ በመሃል ሙሉ በሙሉ እንትን ማለቱ ነው። አሁን ጄኔሬተር ስላለ እንቀጥላለን። ጌታ ይረዳናል። 172 ሰዎች ያለው ሁላችሁም ታብታብ ማድረጋችሁን የቲክታክ ምልክት ጊፍቶችን አበባ የምትሰጡ ሰዎች የቲክታክ ምልክት መስጠታችሁን ቀጥሉ። ጌታ ኢየሱስ ይባርካችሁ። ፓስተርዬ ቄስ ጸልይልን። እግዚአብሔር ይባርክህ። ዓላማውንም ዳግም ሪማይንድ አድርገንና እንቀጥላለን። ተባረክ። እሺ ሁላችንም እንጸልያለን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ እናመሰግንሃለን። ደግመን እግዚአብሔር ሆይ በፊትህ አለን። አንተ አምላካችን ነህ። ጌታ ሆይ ያስጀመርከንን ስራ እግዚአብሔር ሆይ ታስጨርሰናለህ። እግዚአብሔር ሆይ ማንኛውንም ነገር እግዚአብሔር ሆይ አንተ ስለምትቆጣጠረው እንባርካለን። ጀምረን እስከምንጨርስ ከኛ ጋር ስላለ ተባረክ። ይህን አገልግሎት በስም ጀምረናል። በጌታ በኢየሱስ ስም አሜን አሜን። ክብር እግዚአብሔር የተባረከ ይሁን። በያለበት ያላችሁ ይሄ የዋና መርሃ ግብሩ በስቶክሆልም መካነ ኢየሱስ ቤተክርስቲያን ለ28 ዓመት ከምንጠቀምበት ወይም ደግሞ ጌታ እግዚአብሔር አምላካችንን ከምናመልክበት ቤተክርስቲያን ውስጥ በዙ በግብረ ሰዶም አነጋገር ወይም ደግሞ አኳኋን አካሄድ ስለማንስማማ በቀረበልን ጥያቄ ይህንን ማስተናገድ ስለማንችል ያለን አማራጭ ቤተክርስቲያኑን ትቶ መውጣት ስለሆነ አሁን ወደ 3 ወር እንግዲህ ወደ 2 ወር ሊጠጋን ነው ከወጣን። እግዚአብሔር ጥቂት ማረፊያ ሰጥቶናል። ነገር ግን አሁን ለእኛም ለተተኪውም ትውልድ የራሳችን የሆነ ቤት ስለሚያስፈልገን ያንን ለመግዛት እየተሰባሰበን እየተነጋገርን እግዚአብሔር በሰጠን አቅምና ጉልበት ይህንን የእግዚአብሔርን ቤት ለመስራት ስለሆነ በዚህ የምትገኙ ቅዱሳን ይህንን አገልግሎት የምትካፈሉ ሁሉ በዚህ ውስጥ እያንዳንዳችሁ የእግዚአብሔርን ስራ ስለምትሰሩ እጆቻችሁን ስለምትዘረጉ ይህ ቤት ተሰርቶ ስለሚያልቅ በዚህ መርሃ ግብርን የተሰበሰብነው እግዚአብሔር ይባርካችሁ። የምታደርጉትን ሁሉ እግዚአብሔር ይቀበላል። በቸርነቱና በረድኤቱ ከእናንተ ጋር አለ። የዘላለም አምላክ እግዚአብሔር ከእናንተ ጋር ይሁን በማለት መልእክቴን ላስተላልፍ ፈልጋለሁ። ጌታ ይባርካችሁ። አሜን። ቄስዬ እግዚአብሔር አብዝቶ ይባርክህ። ቄስ ወንደሰን ደመና ከስቶክሆልም መካነ ኢየሱስ ማህበረ ምዕመናን ነው የተሰባሰብንበትን ዋና ዓላማ ያደረሱን። ያው ትንሽ ሄደን ስለነበር ቀር ቢልም ግን ልባችን አይወርድም፣ እንቀጥላለን። እግዚአብሔር መልካም ያደርጋል። እግዚአብሔር በወደደው መንገድ የሚሰራ አምላክ ስለሆነ ስለዚህ አሁንም እንግዲህ ደግመን ኮፒ ሊንክ ዱዌት ሼር እያደረጋችሁ እየተጋችሁ እንድትቀጥሉ እንፈልጋለን። ከጆስዬ ጋር ቆይታ እናደርጋለን። አጭር ነገር ስለ ስቶክሆልም መካነ ኢየሱስ ማህበረ ምዕመናን ይነግረናል። በዛ ብዙ ጊዜ አገልግለዋል። ቤተኛ ነው። በጣም ነው የሚወደደው በእነሱ መካከልና ስለዚህ ጆስዬ አጭር ነገር ተናግረህ ጌታን አብረን እንድናመልክ ጊዜውን ለአንተና ለመንፈስ ቅዱስ አሳልፌ ይሰጣል። ድምፅ ይሰማል? እንዲያው በደንብ ይሰማል። በደንብ ይሰማል። እሺ፣ አይ እንትን ለመናገር ፈልጌ ነው። ያው በደንብ ስለ ፕሮግራሙ ቄስም እየተናገረ ነበረ። እንደገና ደግሞ ያው ቤተክርስቲያኒቷ የደረሰባት ነገር አለ እና በዛ ነገር ላይ ሁላችንም ሰፖርት እንድናረጋቸው አብረናቸው እንድንሆን ነው እንግዲህ እየተፈለገ ያለው። ግን ብዙ ሰው ከስር እንዴት ልስጥ፣ እንዴት ሰፖርት ላድርግ፣ በምን አብሬያቸው ልቆም እያለ በጣም ብዙ። ጌታ መልካም ነው። እንቀጥላለን። እግዚአብሔር ይመስገን። ፍቄ ዘሉትራን ነው እኔ ከልጅነት የምለው ፍቅዬን። ሪቨረንድ
ቄስ በፍቃዱ ቦረና በመካከላችን አለ። በጣም የምንወደው ቪዲዮን እንዲያበራልን በጌታ ፍቅር እንጠይቃለን። ሁላችሁም የምትገቡ ሰዎች ቪዲዮችሁን ብታበሩ የበለጠ ኢንጌጅመንት ይኖራል። ጆሲዬ ደግሞ እየላከ ስለሆነ ውጊያው ቢበረታም እኛ እንቀጥላለን። እግዚአብሔር ይመስገን። ጆሲዬ ኮኔክሽን ይመስለኛል ሙሉ በሙሉ መንቀሳቀስ አልቻለም። ስለዚህ ቄስዬ ጊዜውን ላንተና ለመንፈስ ቅዱስ ሰጣለው። ዮሲ ሬዲ ሲሆንና በደንብ ኮኔክሽኑ ስቴብል ሲሆን የሚገባ ይሆናል። ስለ ስዊድን ስቶክሆልም መካነ ኢየሱስ ሄደህ አገልግልሃል፣ በቅርበት ታውቃቸዋለህ። ለ28 ዓመት በአውሮፓ ይህንን የማዳን እና የመንግስት ወንጌል ሰብከዋል። ይህ ድንቅ ቤተክርስቲያን በአውሮፓ አብያተ ክርስቲያናትን ከመሰረቱ ቀዳማዊ ፋና ወጊ የሆነች ቤተክርስቲያን እንደዚህ አይነት ከባድ ነገር ገጥሟታልና ሁላችንም የቤተክርስቲያን ጉዳይ ይመለከተናል የምንል ኮፒ ሊንክ ዱት ሼር እያደረግን እንቀጥላለን። እግዚአብሔር ደግሞ እየረዳን ነው። ባይዘው 272 ሰዎች አሉ፣ ይረዳናል። እንቀጥላለን። ቄስዬ ለአንተና ለመንፈስ ቅዱስ ጊዜውን ሰጣለሁ። ይሰማል አይደል? እኔ ድምፅ እስቲ ደግመህ አሳውቀን። አለው እሰማለሁ። አሁን ጥሩ ነው። አሁን ጥሩ ነው። ይሰማል? አሁን ይሰማል ቄስ። እሺ፣ ያው እንግዲህ ትንሽ ፊቴ ላይ የድካም ምልክት አለ። ከመንገድ ነው የገባሁት። ከዘሩም ጋር ያው የተደዋወልን 5 ደቂቃ 10 ደቂቃ እያልኩት እያስቸገርኩ ነበር። ጌታን አመሰግናለሁ። ይሄ አሁን የተሰባሰብንበት ጉዳይ የአንድ ትውልድ ወይም የአሁን ጉዳይ ብቻ ሳይሆን የአሁኗን ቤተክርስቲያን እንደገናም ደግሞ የመጪውን ትውልድ የነገዋንን ቤተክርስቲያን የሚያማክል ሰፊ ጉዳይ ነው። ኢናዲሽን ደግሞ ከጨለማው መንግስት ጋር የሚደረግ ብርሃንን ላለመቀማት ጽድቅን ላለመጣል በመጽሐፍ በኩል ተጠብቆ ከብሮ ከአባቶቻችን የተቀበልነውን ጤናማ እውነት ጤናው ሳይቀማ ጤና ቢስ ሳይሆን እኛ ተቀብለነው በለወጠን ባኖረን ባጸደቀን ልክ ቀጣዩን ጀነሬሽን ደግሞ እያጸደቀ ለእግዚአብሔር መንግስት እየማረከ እንዲቀጥል የአሁኗ ዘመን ቤተክርስቲያን ትልቅ ኃላፊነት አለባት። ቤተክርስቲያን በየዘመናቱ ራሱን የቻለ ትግል አላት። ያልሞገታት ሙግት የለም። ምክንያቱም ገና ከመጀመሪያዋ ዘመን ጀምሮ ያለችዋን ቤተክርስቲያን ስንመለከት እንደተገለጠችበት እና ስራ እንደጀመረችበት የንጽረተ ዓለም አይነት ተሞግታለች። በተለይ ሁለተኛ በዚህ ስም ትናገሩና ተጠንቀቁ የሚል ከስም ውጭ ምንም ማድረግ ትችላላችሁ፣ ማድረግ የማትችሉት በዚህ ስም ብቻ መስበክ ነው የሚል አንድ የተጠላ አንድ የተከለከለ አንድ እንዲጠራ የማይፈለግ አገልግሎት ነበራት በሐዋርያት እጅ ላይ የነበረችው ቤተክርስቲያን። እና እንግዲህ በዛ ስም ለማገልገል መጨከን ከመገረፍ ያለፈ እስከ መገደል ድረስ የደረሰ አይነት ዋጋ ለአባቶቻችን ክፍያ ሆኖ ቀርቦላቸዋል። ይህን ክፍያ ለመቀበል አልሰጉም። ምክንያቱም ወንጌል እንዲቀጥል እነሱ ለመቆም ፈቅደዋል። ወንጌል የሚቀጥለው በእኛ መታሰር ከሆነ ወንጌል እንዳይታሰር ስለ ወንጌል እኛ እንታሰራለን የሚል ወንጌል እያዳነ እንዲቀጥል አንድ ጀኔሬሽን ህይወቱን ለመቀማት ፈቅዷል። ይሄ አሁን ዛሬ የምንነጋገርበት ወንጌል ወደኋላ ታሪክን ስናገላብጥ አባቶቻችን ህይወት ሰጥተውታል። እኔ ሞቼ ወንጌል ይቀጥል የሚል ድፍረት የነበራቸው ልጆች ነን አሁን ያለነው ሰዎች። ዛሬ ላይ ያጋጠመን ቻሌንጅ እንደ ስቶክሆልም መካነ ኢየሱስ ቤተክርስቲያን እንደው በስቶክሆልም ደረጃ ብቻ ጋር ገድበን ያየነው እንጂ ይሄ ትልቅ አላርም ነው። በመላው ዓለም ያለችውን የክርስቶስን ጤናማ ቤተክርስቲያን ደጅ እያንኳኳ ያለ አይቀሬ የሆነ ሙግት ነው ይሄ ያለው ሙግት እና በጣም ልንነቃ የሚገባን ድምፅ ይሰማል አይደለም? ዶክተር አክሊል በደንብ ይሰማል። ታብታብ እንዲያደርጉ ሼር እንዲያደርጉ ምልክት እያሳየው ስለሆነ ኢንተራፕት እንዳትሆን ቀጥል። እሺ ኦኬ። አዎ እና ለዛ ነው ኦኬ በደንብ እንዳገለግላችሁ ማለት ውስጤ ተነቃቅተዋል። ምክንያቱም ተበሳጭተዋልም ጭምር አሁን ያለንበት ጉዳይ
በጣም መፈንከት ያለበት መከልከል ያለበት መንገድ ልቀቅ ሊባል የሚገባው ትልቅ ጉዳይ ነው። አባቶች ይህንን ጤናማውን እውነት ለማስቀጠል ባደረጉት የጭከና ወንጌል እንዲቀጥል እነሱ ለመቆም ፈቅደዋል። ወንጌል እንዲቀጥል እነሱ ለመታሰር ፈቅደዋል። ህይወታቸውን ለመልቀቅ ፈቅደዋል። ወደሚነድ እሳት፣ ወደ ተሳለ ሰይፍ፣ ወደ ፈላ ዘይት እየሳቁ እየዘመሩ ሄደዋል እና ይህን ሁሉ ዋጋ የሚከፍሉት ሞኝ ስለሆኑ አልነበረም። ዋጋ የሚከፍሉለትን ምክንያት ያውቁት ነበረ። አንድ ሊቆም የማይገባው በየትኛውም አይነት መንገድ ሊቆም የማይገባው ተልእኮ እንደነበራቸው አስተውለው ነበር። ሰይጣንም በዛኛው አንጻር ደግሞ ሁሉን እያሳለፈ ነገር ግን እንዲያልፍ የማይፈቅድለት እንዲነገር የማይፈቅድለት እያዳነ እንዲቀጥል የማይፈቅድለት ደግሞ አንድ እውነት አለ። እሱም አሁን በስቶክሆልም ያለችውን ቤተክርስቲያን እየሞገተ ያለው የወንጌል ጉዳይ ነው እና አሁን እኛ ዘመን ላይ ያለው የወንጌል ቻሌንጅ ምናልባት ህይወት የጠየቀ አይደለም። ምናልባት እየጠየቅን እምቢ ማለትን መጨከንን እና ከዛ ካለፈ ደግሞ እግዚአብሔር በሚሰጥን ሞገስ እና ጤንነት ያገኘነውን ገንዘባችንን ብቻ የጠየቀ ጥየቃ ነው አሁን ላይ እያጋጠመን ያለው እና እንግዲህ የወንጌል ትናንት አባቶች ህይወት ከሰጡት ዛሬ ደግሞ እኔና እናንተ ጸሎትን፣ ትኩረትንና ገንዘብን ለመስጠት የምንቸገርበት አይደለም። ስለዚህ ምንድነው አጠቃላይ የሆነ ያለው የሚለውን ነገር እንደው በምልሰት ልናገርና በዚህ ውስጥ ያላችሁ ቅዱሳን እንደገናም ደግሞ ይሄም ከዚህ በኋላ ባሉት ተከታታይ ቀናቶች በምናደርገው እንቅስቃሴ ውስጥ በአንድም በሌላም ይህን ድምፅ የመስማት እድል እንድታገኙ እግዚአብሔር እድል የሰጣችሁ ሁሉ ሰምታችሁ የምታልፉት ሳይሆን ይህንን ተግዳሮት ተባብሮ ገፍቶ ለመጣል በእጃችን ያለውን ጠጠር ማዋጣት ይገባናል የሚለውን ነገር በጣም ማሰብ አለብን። ኦልሞስት ከዛሬ ከ11 ዓመት በፊት ጀምሮ የስቶክሆልምን መካነ ኢየሱስ ቅዱሳን ቤተክርስቲያን አማኞችን ደጋግሜ የማገልገል እድል አግኝቻለሁ። ብዙ ወዳጆች በዛች ቤተክርስቲያን ውስጥ አሉኝ። አሁንም ድረስ በጣም ወዳቸው ማከብራቸው ቄሶች አሉ፣ እንደገና እህቶች አሉ፣ ወንድሞች አሉ። ጀስት ጸጋ መካፈል ብቻ ሳይሆን ህይወታቸውንም የሚያካፍሉ ብዙ ወዳጆችን ያፈራሁበት አጥቢያ ቤተክርስቲያን ነው። በሚደንቅ ሁኔታ ደግሞ በመንፈስ የተነኩ ለጽድቅ እውነት እየተያያዙ ቤተክርስቲያናቸውን የሚወዱ ጌታን የሚወዱ ቅዱሳን ያሉበት ቤተክርስቲያን ነው። እነሱ ብቻ አይደሉም ደግሞ ለብዙ ዓመታት በዛ ስለኖሩ እዛው ደግሞ በዛው ሲስተም ውስጥ ደግሞ የተወለዱ ጌታን የሚወዱ ልጆች ያሏቸው በቁጥር የበዙ አማኞች ያሉባት ቤተክርስቲያን ናት። እቺ ቤተክርስቲያን በእሷ በኩል ብዙዎች ወደ ተለያየ ዓለም በወንጌል ተጠብቀው ቀጥለዋል። በዛች ቤተክርስቲያን ውስጥ አልፈው በአሜሪካም በአውሮፓም በተለያየ በካናዳም ሄደው እውነታቸውን ሳይቀሙ የበራላቸው ብርሃን ሳይጠፋ ተጠብቀው የሄዱ ለብዙዎች ታማኝ ሆና ለዘመናት የቆየች ቤተክርስቲያን ናት። 28 ዓመት ማለት ኦልሞስት እንግዲህ የኢዮቤልዩ ግማሽ በሉት ከዛ በላይ ነው እና በጣም ሰፊ ነው። ስትጀመር የተወለደ ልጅ ዛሬ የ28 ዓመት ጎረምሳ ነው እና በብዙ የተፈተነች ቤተክርስቲያን ናት። ብዙ ልምድ ያላት ቤተክርስቲያን ናት። ስለዚህ ጠላት ለበቀል ጅራፉን ለምን አነሳባት ብለን አንጠይቅም። ክፉኛ ጎርተዋለች ብዬ አስባለሁ። በተልኳ እምነታቸውን፣ ትውፊታቸውን፣ ዶግማቸውን፣ ቀኖናቸውን ለማስነካት የማይፈቅዱ ደግሞ መሪዎች ያላት ቤተክርስቲያን ናት። አሁንም እያካፈልናችሁ ያለነው ነገር የዚህም ቤተኝነታቸው ውጤት ነው ወደዚህ ያመጣል። አባቶቼ አጥብቀው እና አቆንጅተው የሰጡኝ እውነት እኔ ጋር ልኩን ሊያጣ አይገባውም የሚል ምክንያቱም ወንጌል የምትቀበሉት ብቻ ሳይሆን የምትጠብቁትም እውነት ነው እና የመቀበል ፈቃድ የመጠበቅ ደግሞ ግዴታ አለብኝ በወንጌል ተልእኮ። ስለዚህ ይሄ ወንጌል የምቀበለው እንደገና የምጠብቀው ነው። አሁን እየተሞገተ ያለው እንግዲህ በዚህ ፕላትፎርም ላይ ደጋግመው ቄስ ወንደሰንም ነግረውናል እና ያጋጠማቸው ላለፉት 28 ዓመታት በተመሳሳይ ዶክትሪንና በጤናማ አቋም የነበሩ ግን ባለቤትነታቸው ነጮች የሆኑ የዛችው የሀገሪቱ ዜጎች የሆኑ ቤተክርስቲያንን ተጠግተው ሲያገለግሉ የነበሩት ለብዙ ዓመታት አንድ አይነት አቋም እና ልከኝነት የነበረውን ህይወት ስለነበር ነው የጀመሩት እና በመሀል ላይ ግን ታውቃላችሁ የአውሮፓውያን ቤተክርስቲያን እየፈተነ ያለ እየሞገተ ያለ ከቤተ መቅደስ እስከ ቤተ መንግስት ድረስ ዋጋ እያስከፈለ ያለ ያለ ከልካይ እየጋለበ ያለ የአመፃ መንፈስ
ብዙዎችን በጣም ጎድቷል። እንደ ሀገር ተጎድታለች አውሮፓ ማለት ትችላላችሁ። እንደ ማህበረሰብ ተጎድታለች። ካልቸሯን በወንጌል ያገኘችውን ጨዋነቷን ተቀምጣለች። እግዚአብሔራዊ የሆነ ፍርሃትና እውቀት የነበረው አንድ ጀነሬሽን ኦልሞስት ጠፍቷል ልትሉ በምትችሉበት ልክ ቤተክርስቲያን በዚህ መንፈሳዊ ዓለም ጥቃት ውስጥ ወድቃለች። የፖለቲካውን ዓለም ጭምር ሳይቀር አሁን የምንነጋገርበትን ዓላማ የሚያቀነቅኑ ሰዎች ስለተቆጣጠሩት ያ ጫና በብዙ የአውሮፓ ሀገሮች ውስጥ ያሉትን ራሱ አውሮፓዊ የሆኑትን አብያተ ክርስቲያናት ጠምዞ አንበርክኳቸዋል። እንግዲህ እነሱ ወደዛ አመፃ ወደ ግብረ ሰዶማዊነት አቋም ሲያዘነብሉ አብረዋ ታገለግል የነበረች በንጽህና በጤናማ ትምህርቷ የምትታወቀች ቤተክርስቲያን ደግሞ ታርጌትድ ሆናለች እና የሆነውን ካልሆናችሁ የሚል ጥያቄ ነው የቀረበው። ይሄ ትልቅ ድፍረት ነው። ማን ነው ይሄ ዳዊት ያለው ቁጣ እዚህ ጋር ትዝ ይለኛል። መቼም መሪዎች ይሄ ሲቀርብላቸው ይህን የተናገሩት ይመስለኛል። ይሄ ያልተገረዘ ሸለፈታ ማይነካ የነካ ማይጠየቅ የጠየቀ ማን ነው ያሉ ይመስለኛል። እዚህ ጋር ያለው አቋማቸው እሱን ነው የሚያሳየን። እና ስለዚህ ትልቅ ጎልያድ ላይ ዳዊት በትልቁ ፎክሮ ግን ለመጣል ያደረገው ትንሽ ጠጠር ነው የለቀመው። ዛሬም እዚህ ያለ ነው ትልልቅ ድንጋይ አምጡ አይደለም፣ በእጃችሁ ላይ ያለችውን ጠጠር አዋጧት። ስትጋጠም አንድ የሀገር ጥያቄና በቅዱሳን ላይ የመጣን ተግዳሮት ፈንክቶ ይጥላል ብዬ አምናለሁ። የማይወድቅ ችግር አይደለም ፊታችን የቆመው፣ የማይመታም አይደለም፣ የማይሸነፍም አይደለም። ምክንያቱም ተግዳሮቱ በእግዚአብሔር ኪንግደም ላይ ስለሆነ፣ ተግዳሮቱ በጤናማው ትምህርት ላይ ስለሆነ፣ ተግዳሮቱ ከክርስቶስ በተቀበልነው ጤናማ ትምህርት ላይ ያነጣጠረ ተግዳሮት ስለሆነ እግዚአብሔር ከኛ ጋር ነው ያለው። በእጃችን ላይ ያለውን ጠጠር መወርወር ከቻለን ይፈነከታል፣ ይመታል። ይህንን በጣም ማሰብ አለብን። ድምፄ አለ አይደለ ዶክተር? ልቀጥል? እሺ ቄሲ በደንብ ይሰማል። ነፃ ሆነ ቀጥል። ምናልባት በመሀል እንደዚህ የምለው ያው ፍሪ ሁኑ፣ ፕላትፎርሙ ስለሚፈልግ ታብታብ እንዲያደርጉ። አይ ነው። እሺ አይ ነው። ኦኬ። እና አሁን ያለው አማራጭ አንድ ነው። እኔ ሁለት ነው አልላችሁም። ያለው አማራጭ አንድና አንድ ነው። ይሄ የተደራጀ ህብረት እንዲቀጥል ህዝባችንን ለማሰባሰብ የቀረበልንን የእነሱን ርኩሰት መቀበል በፍጹም የማንደራደርበት እንደ ፕላን ቢ የማናየው ወሳኝ የሆነ የማንደራደርበት አቋም ነው እና እንደ ቤተክርስቲያን። ስለዚህ ያለው አማራጭ ምንድን ነው? በቀጥታ ያለንን አቅም፣ የጸሎት አቅም፣ የምክር አቅም፣ የእውቀት አቅም፣ የገንዘብ አቅም በማጋጨት እነዚህ ተደራጅተው ያሉ ቅዱሳን ነገ ጠዋትም በተመሳሳይ በማይጠቁበት ራሳቸው ከፍተው ራሳቸው ዘግተው ጽድቃቸውን ጠብቀው ጤናማ ትምህርታቸውን የሚያስተምሩበት አዳራሽ ያስፈልጋቸዋል። ይሄ ዛሬ እነሱ ያስቡት እንጂ የልጆቻቸውም ተስፋ ነው፣ የልጅ ልጆቻቸውም ተስፋ ነው። ዛሬ ይህንን ታግለን ብናቋቁመውና ብንመሰርተው እርግጠኛ ነኝ ከዚህ በኋላ ላሉት 100 እና 200 ጌታ ካልመጣ ማለት ነው ላሉት ዓመታት ሁሉ ቅዱሳን ክብራቸው ሳይነካ፣ ትምህርታቸው ሳያድፍ፣ ጽድቃቸውም ሳይጎነተል በነፃነት አንገት ሳይደፉ ለእውነታቸው ተዘልለው መኖር የሚችሉበትን አንድ ትልቅ ተቋም መሰረትን ማለት ነው እና ይሄ በጣም ትልቅ ድል ነው። በሌሎችም አብያተ ክርስቲያናት ስያሜ የሚሰየሙ ሌሎችም ለጽድቅ የወገኑ ተመሳሳይ የሆነ ስደት የሚያጋጥማቸው ሌሎችም አብያተ ክርስቲያናት እንኳን ቢመጡ ሳይጨነቁ ሊጠለሉበት የሚችል አንድ ትልቅ ማረፊያ የመማፀኛ አንድ ከተማ በስቶክሆልም ከተማ ያስፈልጋል ብዬ አስባለሁ እና ይሄ በጣም ወሳኝ ነው። እንግዲህ ዓላማው ይሄ ነው። ይህን ያህል ከተናገርኩኝ ያው በስቶክሆልም ላላችሁት አገልጋዮችና ምዕመናን ጌታ ይረዳችኋል፣ በዚያ አትጠራጠሩ። የጌታ የሆኑ ደግሞ ይረዷችኋል። እግዚአብሔር የቄሮስን ልብ ያንቀሳቅሳል። በዚህም ያለን በዚህም ፕላትፎርም ላይ ያለን ሁሉ ያው እንግዲህ ዛሬ ጀምረናል። ትዳር ያላችሁ እንግዲህ ይህን ፕሮግራም ስንነጋገር ከሚስቶቻችሁ ጋር ከባሎቻችሁ ጋር ተነጋገሩ። ይህንን ተግዳሮት እንዴት ነው የኔ ቤት የሚመታው፣ እንዴት ነው መፈነክተው፣ እንዴት ነው በዚህ ውስጥ ድርሻ የሚኖረኝ የሚለውን ነገር ልታስቡበትና
በቀጥታ ተለቃ አነሰ ሳይባል ቀኝ እጃችሁን በመዘርጋት ይህንን ታሪካዊ ጦርነት ለመዋጋት ራሳችሁን ልታዘጋጁ ይገባል። እንደ መጽሐፍ እውነትና እንደ ቤተክርስቲያን አገልጋይ ይገባል ብቻ ሳይሆን እናዛለን። ምክንያቱም ይሄ ወሳኝ ጉዳይ ስለሆነ ትልቅ ኢምፓክት አለው። ወጣ ብለን አንድ ቀን የምንበላው ሆቴል የምንከፍለው ምሳ ወደዛ ቢወረወር ታሪክ ይሰራል። እንደ ወጣ እያለን በቀን 3-4 የምንጠጣበት ማኪያቶ ተሰብስቦ እዛ ጋር ቢወጣ ትልቅ ስራ ይሰራል። እያንዳንዱ በአውሮፓ በአሜሪካ በዚህ በኢትዮጵያ ያለን አማኞች ዝም ብለን በዋጋ ከፍለን ይህን ነገር ከታች በሚቀመጥልን አካውንት በኩል ብናደርግ እዛ ጋር ተሰብስቦ ትልቅ ስራ ይሰራል። እንደውም በተለይ ኢትዮጵያ ስላለን ሰዎች ትልቅ እድል ነው። እስከዛሬ እንዲህ አይነት ችግር ሲፈጠር ከምዕራብ ነው ወደኛ እርዳታ የሚላከው። አሁን ግን ከዚህ ወደዛ ይላካል። ምክንያቱም የማይነካ ተነክቷል። ሊደፈር የማይገባ እውነት ተደፍሯል። ሰይጣን ስነስርዓቱን መያዝ አለበት እና በዚህ ጉዳይ ላይ ዋጋ መከፈል ያለበት ሁሉ ተከፍሎ ይሄ ነገር ከግብ ደርሶ መገናኘት እና ደግሞ ለማመስገን እንጠራራለን ብዬ ተስፋ አደርጋለሁ። አዳራሹ እንዳለቀ እኔ ተስፋ አደርጋለሁ፣ መጥቼ እመርቃለሁ፣ አያለሁ። በእርግጠኝነት የምነግራችሁ ይሆናል። ይህን ያህል ዓላማውን እንግዲህ ትንሽ ከተናገርኩኝ በዚህ በማቴዎስ ወንጌል ምዕራፍ 28 ከቁጥር 11 ጀምሮ አንድ በጣም የሚያስደነግጠኝ ታሪክ ሰፍሯል። የዚህ የወንጌሉ መጽሐፍ የመጨረሻው ምዕራፍ ነውና ክርስቶስ ኢየሱስ በመጽሐፍ እንደተጻፈ ለኃጢአት ምትክ የሆነውን ሕይወቱን በእግዚአብሔር ፊት መስዋዕት አድርጎ ለማቅረብ ባለው ፈቃደኝነት ከዘላለም የነበረ ያ ፕሮግራም እውን ይሆን ዘንድ ክቡር የሆነው ሕይወቱን በመስቀል ላይ መስዋዕት አድርጎ ለመለኮት ዓለም ለማቅረብ ትምህርቱንም ልምምዱንም የተገለጠ የሕይወቱንም ስርዓት ከማሳየት ባለፈ ወደ ቀራኒው መስቀል ተሸክሞ ያንን ወደ መሰዊያው መስዋዕት የሆነው በግ ተንቀሳቅሷል። በመስዋዕቱ ላይ ወደ መስዋዕት የሚጠጋ በግ ሁልጊዜ ሕይወት ይቀማልና መሲሁ ክርስቶስ ኢየሱስ በመጥምቁ ዮሐንስ በኩል እንደተነገረው የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ ተብሎ ተሰይመዋል። ስለ እግዚአብሔር በግ እዚህ ውስጥ ያላችሁ እንግዳ አይደላችሁም። ይሄ በአይሁዶች ዘንድ የሚታወቅ ነው። የሰው በግ አለ፣ ስጋ ሲያምራችሁ አርዳችሁ የምትበሉት። የእግዚአብሔር ደግሞ የሚባል በግ አለ፣ የኃጢአት ሬት ስትፈልጉ ወስዳችሁ በእግዚአብሔር ፊት የምትሰዉት ማለት ነው እና እግዚአብሔር ዓለምን ለማዳን የራሱን በግ ከቀኙ ልኳል የሚል በጣም አስደናቂ የሆነ ትንቢትን መጥምቁ ዮሐንስ ተናግሯል። ስለዚህ ሲያስተዋውቀንም የእግዚአብሔር በግ ስለሆነ የእግዚአብሔር በግ ደግሞ ስለ ብዙዎች ኃጢአት የሚሰዋ በግ ነውና ወደሚሰዋበት ወደ መስቀል ሄደ፣ ተሰዋ። ለ3 ቀናት በመቃብር ውስጥ በነበረበት ጊዜ ገዳዮቹ እነዚህ ካህናቶች ያደረጉት ነገር ምንድን ነው? ይሄ አሳች አሉት። አንዳንዴ ግራ ይገባኛል። ስተውታል። አሳች ይሉታል። የሕይወትን ራስ አሳች ይሉታል። ይሄ አሳች ከሞትኩ በኋላ ከ3 ቀን በኋላ እነሳለሁ ብለዋል። ስለዚህ ደቀ መዛሙርቱ ሬሳውን ሰርቀው ተነሳ ብለው እንዳይበጠብጡ፣ ከተማ እንዳያናውጡ ፖሊስ ይታዘዝልን፣ ጥበቃ ጓድ ይታዘዝልን ብለው ንጉሱን ጠየቁ። በሉ ፈቀደላቸው። በንቃት ጠበቁት የሞተው እንዳይነሳ። የሚገርመኝ ነገር ግን ያው እንደተናገረው ተነሳ። ሞት ሊይዘው አልቻለም እና ሞትን አሸነፈ። የትንሣኤው ጌታ ሞትን አሸነፈ። ለመጀመሪያ ጊዜ በፕላኔታችን ታሪክ ውስጥ ሞት ተሸነፈ፣ ሞት ተረታ። ደግሞ ላይ ሞት ያ ሆነ። ይህንን እውነታ ነው እንግዲህ የተመለከቱ ጠባቂዎች ማለት ይህንን ትንሣኤን በፖሊስ ልታቆሙት አትችሉም። ትንሣኤን በፖሊስ ጥይት እና ሰንሰለት እና ማህተም ልታቋርጡ ስለማትችሉ ሞትን ድል አድርጎ ተነሳ። ወታደሮቹ ሊከለክሉ አልቻሉም። ምናልባት ሬሳው እንዳይሰረቅ እንጂ መከልከል የሚችሉት መቃብር ሰንጥቆ በሕይወት የተነሳውን እሱን ጌታ ግን እንዳይነሳ ሊከለክሉት አይችሉም። ሬሳው እንዳይወሰድ እንጂ በሕይወት እንዳይነቃ ሊከለክሉ አይችሉም። እና ያዩትን ሄደው ምን ይላል? ወደ ከተማ መጥተው ነገሯቸው፣ አወሩ፣ ለአለቆች አወሩላቸው ይላል ቁጥር 11 ጀምሮ። በዚህ ጊዜ የተደረገው ነገር ነው ዛሬ በጣም እዚህ ለምሰሙ ሰዎች በጣም በትኩረት እንድትረዱት የምፈልገው ነገር ይሄ ነው። ምን ያሏቸው? ብዙ ገንዘብ ሰጧቸው ይላል። ብዙ ገንዘብ ሰጧቸውና እኛ ተኝተን ደቀ መዛሙርቱ መጥተው ሬሳውን ሰረቁት ብላችሁ ዋሹ አሏቸው። አሁን አይታችኋል የገንዘብን ኃይል። የገንዘብ ኃይል ትንሣኤ ላይ እንዲዋሽ ሲጠቀሙበት ትመለከታላችሁ። ገንዘብ
የአብ የመጨረሻ ስራ የማዳን ስራ የተሰራበትን ሞት ተረታ የሚባልበትን በኩራት የምትሰብኩት የምትዘምሩትን ይህንን የተስፋችሁን ፍጻሜና የክርስቶስን አሸናፊነት የሚወክለውን ትንሣኤ በሚባል መሰረታዊ ቦታ ላይ ትንሣኤ እንዲዋሽ ትንሣኤ እንዳይነገር ዓለም ገንዘብ አዋጣለች። ትንሣኤ እንዲጋረድ ትንሣኤ እንዲደበቅ ዓለም ገንዘብ አዋጣለች። ያውም ብዙ ገንዘብ አዋጣለች። አያችሁ፣ ሰይጣን ህይወት እንዳይነገር ጽድቅ እንዳይቀጥል ምንም ይከፍላል። የገንዘብ ኃይል ወረቀትነት አይደለም። የገንዘብ ኃይል አንድ የሚደብቀው ወይ አንድ የሚገልጠው እውነት አለ በመንፈሳዊ ዓለም ውስጥ። ትንሣኤን የሚያክል ድንቅ ነገር ገንዘብ ሲጋርድ ትመለከታላችሁ። የገንዘብ ኃይል ይሄን ያህል ይዋሻል። እንግዲህ ዓለም በክርስቶስ ትንሣኤ ላይ በክርስቶስ ጤናማ አሸናፊነት ላይ ለመዋሸት ገንዘብ ካወጣች የገንዘብ ኃይል ይህንን ድንቅ የሆነ የክርስቶስን ትንሣኤ ከደበቀ ክፍሉን ብታነቡት ያስደነግጣል። እስከ ዛሬ ድረስ እንደዛ ይወራል የሚለው ይሄ ውሸት በገንዘብ ኃይል ከዘመን ዘመን ትውልድ እየተቀባበለ የትንሣኤን ዋና ዓላማ ሰይጣን ሰዎች እንዳይረዱት ለማድረግ የተጠቀመበት ጉልበት ገንዘብ ኃይል ነው። እንግዲህ በዓለም እና በዓለማዊ እጅ ላይ ያለ ገንዘብ ትንሣኤን ለማዋሸት ይሄን ያህል ጉልበት አግኝቶ ከተጠቀመ በእናንተ ኪስ ያለ ገንዘብ ትንሣኤን ለማድመቅ ተነስቷልን ለማኩላት መውጣት አይገባም ወይ ነው ትልቁ ለሞገታችሁ ፈልገው ነገር ይሄ ነው። ዓለም በትንሣኤ ላይ ለማዋሸት ገንዘቧን ካወጣች ዓለም ትንሣኤ እንዳይነገር የጽድቅ እውነት እንዳይቀጥል ትውልድ በጤናማ ትምህርት ተወልዶ ለክርስቶስ እንዳያድግ የገንዘብ ኃይሏን ካወጣች የስልጣን ኃይሏን ካወጣች ያው አይነት ገንዘብ ደግሞ በእኛ ኪስ አለ፣ በእኛ እጅ ውስጥ አለ። ወዳጆቼ የገንዘብና የእውቀት ኃይላችሁ ትንሣኤን ያድምቅላችሁ። ትልቅ እድል ነው። በዚህ አይነት ዓላማ ላይ ገንዘብን ማውጣት መጉደል አይደለም። የትንሣኤን እውነት የቤተ ክርስቲያንን ጤናማነት ለመጠበቅ የተደረገ የኃይል እንቅስቃሴ ነው እና ሁል ጊዜ ይህንን ታሪክ ባነበብኩኝ ቁጥር የገንዘብን ኃይል አያለው። በዋና መልእክት ላይ ይዋሻል። የገንዘብ ኃይል አሁን አይታችኋል። ገንዘብ አላቸው ከሆነ ሰዎች። ለዚህ ነው አዳራሽ ገንዘባቸው ነው። አዳራሹ ገንዘባቸው ነው። እኛ የምንፈልገውን እርኩሰት ካረከሳችሁ በስተቀር ብለው ለማስገደድ የተጠቀሙት ይሄን የገንዘብ ኃይል ነው። ስለዚህ ዓለም አቅሟን የብር የወርቅ አቅሟን የስልጣን አቅሟን በወንጌል ላይ ለመዋሸት ከተገለገለችበት ወዳጆቼ እኛ ደግሞ የትንሣኤ ፍሬ ያጣጣምን ሰዎች በሱ መነሳት ከሞት ያመለጥን ሰዎች ህይወት ያገኝንበት የጤናማ ትምህርት እንዲቀጥል ይሄ እውነት እንዲቆም ዓለም ገንዘብ ካወጣች ይሄ እውነት ደግሞ እንዲቀጥል እያንዳንዳችን በገንዘብ ኃይላችን በኩል ልንጠጋ ይገባል። ይሄ ምክንያታዊነት ነው። ይሄ ምክንያታዊነት ነው። የተፈጠርንለት ጉዳይ ነው። የምንኖርለት ጉዳይ ነው። የምንሞትለት ጉዳይ ነው። እንደዚህ አይነት በመረዳት የሚደረጉ የህይወት መጠጋጋቶችና ኃላፊነትን ለመወጣት የሚደረጉ መፍቀዶች ሰማይ ዝም ብሎ አያቸውም። ሪዋርድ አለው። ይገርማችኋል፣ ሪዋርድ አለው። በተለይ ሰማይ የኔ በሚለው ተልእኮ ላይ የገንዘብ የእውቀት የጸሎት አቅማችሁ ስታስጠጉለት እግዚአብሔር እንደ ተራ አያየውም። በጣም በጣም ቫልዩ ይሰጠዋል። ይህንን ምናልባት አንዲትን ሴት ታሪክ ልንገራችሁና ሰዓታችሁን እንዳልወስድ እለቃለሁ። እኔ ኤልሳዕ በሚያገለግልበት ዘመን ላይ አንዲት የከተማው ሀብታም ሴት፣ የከተማው ታላቅ ሴት ትባላለች። ታላቅ ናት። ታላቅነት በእድሜ ብቻ እንዳይመስላችሁ፣ በሀብትም በገንዘብም ታላቅ ሴት ናት ያቺ ሴት እና በከተማው በራፍ ላይ በዋናው አውራ መንገድ ላይ ይሄ ሰው ሲመላለስ ታየው ነበር እና የተባረከች ሴት ናት። አንዱ ታላቅነቷ መንገደኛን ሁሉ አይደለም እጇን ኪሷ እየከተተች ስትረዳ የምትመለከቱት ካልጠፋ መንገደኛ ይሄኛውን ሰው ለየችው እና ምን አለች? ይሄ ሰው የእግዚአብሔር ሰው ነው አለች። ከተማውን ከሞሉት መካከል የእግዚአብሔር የሆኑትን ሰዎች ለየችው። ቀጠለችና ምን አደረገች? የእግዚአብሔር ሰው ስለሆነ የሚሄደው የእግዚአብሔር ነው አለች። የእግዚአብሔር ሰው የሚኖረው ለእግዚአብሔር ነው። የእግዚአብሔር ሰው የሚሄደው የእግዚአብሔርን እውነት ይዞ ነው። ስለዚህ የእግዚአብሔር ሰው የእግዚአብሔርን እውነት ይዞ ሲሄድ እንዳይደክመው አቅም እንዳያጣ የኔን ብላለች። ጠራችሁና የኔን ብላ የእግዚአብሔርን ኑር አለችው። አንዳንዴ የራሳችሁን ሰጥታችሁ የጌታ እውነት እንዲቀጥል እድል ማግኘት ምንኛ መታደል ነው። የኔ ገንዘብን ይውጣ፣ የእግዚአብሔር ጤናማ እውነት ይቀጥል። የኔ ገንዘብ ይውጣ፣
ጤናማ ቤተክርስቲያን ትቀጥል ማለት መቻል ምናልባት ለጥቂቶች ወይ ለአንዳንዶች የተሰጠ ትልቅ እድል ነው። ዛሬ እዚህ መጣ ነው ይህን እድል ይዘንላችሁን የመጣ ነው እና የእሷን እየበላ የእግዚአብሔርን ይኖር ነበር። የእሷን እየበላ የእግዚአብሔርን ይሄድ ነበር። ይሄ ሰው ደግማ አየችው። ይህን ሰውዬ ሄዶ ሲመለስ ድክም ብሎታል። ለመንገዱ ኃይሉ ነበረች። ሄዶ ሲመጣ ደክሞታል። ለባሏ መጣችና ምላለችው ይሄ እግዚአብሔር ሰው የደከመው የራሱን ሄዶ አይደለም፣ የራሱን ኖሮ አይደለም። ይሄ ሰው የደከመው የእግዚአብሔርን ሄዶ ነው። ስለዚህ አልጋ ላንጥፍለትና ደግሞ ለድካሙ እረፍት ልሆናለች። ተመልከቱ፣ ለመንገዱ ኃይል ናት፣ ለድካሙ እረፍት ናት። የእሷ ትዳር ለእግዚአብሔር ተልኮ ኃይል ነው፣ ለመንገዱ ለሚመጣው ድካም ደግሞ ማረፊያ ነው። ለመሄድ ኃይል ናት፣ ለድካም እረፍት ሆነች። እንዴት ታበላዋለች፣ ሲደክም ታስተኛዋለች። አያችሁ፣ በዚህ ጊዜ እግዚአብሔር ተንቀሳቀሰ። ቆንጠር አርጋ በቆረሰችው እንጀራም ሆነ ዘርጋ አርጋ ባነጠፈችው አልጋ የማይከፈት ለዘመናት የተዘጋ ማህፀኗን ከፈተው። መለኮት ተንቀሳቀሰ፣ በሕይወቷ ላይ ተንቀሳቀሰ። ያወጣችው እንጀራ የማይከፍተውን ማህፀን ከፈተው። ባሏ ሽማግሌ ነበር ይላል። ኦልሞስት ሽማግሌ ነው። አለመለመው ጌታ ጎረምሳ አረገላት። ያልወለደችው እሷ ማን ስለሆነች አይደለም፣ ባሏ ሽማግሌ ነው ይላል። yes አርጅተዋል። ባሏ በጣም አርጅተዋል። ስለዚህ ልጅ የላቸውም ማለት ልጅ እንዳይኖራቸው ያደረገው የባሏ ማርጀት ነው። ኃያል አደረገው እግዚአብሔር። ታሪኳን ለወጠው። የአባቴ ልጆች፣ ያ ብቻ አይደለም። የረሃብ ዘመን ከመምጣቱ በፊት አስቀድሞ አነቃት። አምልጭ አላት። ዓለምን መንደርን ያገኘ ክፋት ቤቷን እንዳያገኝ፣ ልጇን እንዳያገኝ፣ ዘመኗን እንዳያገኝ ጠበቃት። ብዙዎችን ያገኘ ክፋት እንዳይከፋባት አስመለጣት ከሚመጣ ክፋት። ምን አስቦ? ያቺን ውለት አስቦ የእግዚአብሔር እውነት እንዲቀጥል እኔ ገንዘቤን እሰጣለሁ ስላለች። የእግዚአብሔር እውነት ያደከማቸውን ቸርች ደክማ እኔ ማረፊያ ሆናለሁ ስላለች ይሄን ያደረገችው። ለ7 ዓመት ሄዳ ስትመለስ አይገርማችሁ? ጊያዝ ለንጉሱ ታሪኳን ሲያወራ እሷ ደግሞ ስለ መሬቷ አቤት ልትል ገባች። እግዚአብሔር አመቻቸላት ሁሉን ነገር። እቺና ሴትየዋ አለው መሬቷን ከለቀቀችበት ዘመን ጀምሮ የነበረው ምርት ሁሉ ተባዝቶ ይስጣታል። የ7 ዓመት ረሃብ ሁሉም ቤት ሲያድኸይ ጫፏ ሳይነካ። ይሄ ሁሉ ከየት መጣ ካላችሁ የእግዚአብሔር እውነት እንዲቀጥል እኔ ቀኝን እሰጣለሁ፣ የእግዚአብሔር ጤናማ እውነት እንዲቀጥል እኔ አለሁ የሚል ልብ የነበራት ታላቅ ሴት ነበር። ታላቅነት የኔ አባቴ ልጆች ከእግዚአብሔር እየተቀበሉ መብላት መጠጣት ብቻ አይደለም፣ ከትርፋችን ደግሞ ለእግዚአብሔር መንግስት መዘርጋት መቻለው። ይህንን ሁልጊዜ ማሰብ አለባችሁ። በተረፈ ለእነዚህም አሁን ላሉት ለነጮቹም የሚያዝንና የሚጸልይ ልብ ያስፈልጋቸዋል። አባቶቻቸው አያቶቻቸው ዋጋ ከፍለዋል። እችንም ቤተክርስቲያን ለ28 ዓመት አስጠልለዋል። ትውልዶቻቸውን ግን የሚበቀል ክፉ አሁን አግኝቶባቸዋል። ስለዚህ በስቶክሆልም ያለችው መካነ ኢየሱስ የኢትዮጵያ መካነ ኢየሱስ የራሷ አጥቢያ ቢኖራት ትበረታታለች፣ ትጸልያለች። በዚህ ክፋት የተያዙ የነጮቹን ትውልድ ደግሞ ታስመልጣለች። አሁን ተሰዳ ቸርች እንዲኖራት ብቻ አይደለም፣ ታጥቃ ያንን ጄኔሬሽን ነፃ እንድታወጣ ነው። አባቶቻቸው የኢትዮጵያን ቤተክርስቲያን ረድተዋል። ሰይጣን ልጆቻቸውን ተበቅሏቸዋል። ስለዚህ ተረኞቹ እኛ ነን። ተረኞቹ አንተ ነህ። ተረኛው ያንቺ ቤት ነው፣ ያንተ ትዳር ነው፣ ያንተ ቢዝነስ ነው፣ የኔ ጉዳይ ነው። ራሳችንን እናስመልጣለን። ታጥቀን ደግሞ ያችን ምድር ነፃ እናወጣታለን። በዚህ አይነት መንፈስ ቪዥኑ ትልቅ ስለሆነ ጌታ በረዳችሁ መጠን ይህን ነገር እንድታደርጉ ይህን የምትሰሙ ሰዎች እንድትሰሙ እግዚአብሔር እድል የሰጣችሁ ሰዎች ከንፈርን መምጠጥ ጌታ ይውጋው ማለት ብቻ ሳይሆን አሁን የጠየቅናችሁ በኢየሱስም ይወጋ የሚባል አይደለም። በዶላር ይወጋል፣ በዩሮ ይወጋል፣ በፍራንክ ይወጋል፣ በዲናር ይወጋል፣ በብር ይወጋል። አሜን አትሉም? እና መውጊያው እሱ ነው። አያችሁ፣ መውጊያው እሱ ነው። መንፈሱን በኢየሱስም እንወጋለን፣ የቤቱን መግዣ ደግሞ ባለችን እንወጋለን። እና ጸልዩ፣ ከባላችሁ ጋር ተማከሩ፣ ከሚስቶቻችሁ ጋር ተማከሩ። ምን አለው እግዚአብሔር በእኔ ቤት በዚህ ጉዳይ ላይ የሚያዋጣው? እግዚአብሔር እጁን ዘርግቷል፣ ከእኔ እጅ ወደ እሱ እጅ የሚዘረጋው ምንድን ነው የሚለውን ነገር አስቡበት። ይቀመጥላችኋል። በአካውንት በኢትዮጵያም ይቀመጥላችኋል፣ በውጭም በምንድን ነው እንግዲህ ዶክተር በደንብ ይነግረናል እንዴት እንደሚደረግ። ያንን ሁሉ በማድረግ ዛሬ ይህን እድል በመጠቀም ከቤተክርስቲያን ጎን እንቆማለን።
ይሄንን የሚመስል ታሪክ ምናልባት ከዚህ በኋላ እንደሚመስል ነገር በተለያየ ሀገር ላይ ስለሚያጋጥም ደግመን መምጣታችን አይቀርም። በቃ አሁን ያለው የዘመናችን ጦርነት እሱ ነው። ይህን ጦርነት ደግሞ እንዋጋዋለን። ጌታ ይረዳናል። ትንሣኤን ለመደበቅ ዓለም ገንዘቧን ካወጣች ትንሣኤን ለመግለጥ አንተ ገንዘብ አታወጣም? ብዙ ገንዘብ አልተነሳም እንዲባል ዓለም ካወጣች ተነስቷል እንድትል ቤተክርስቲያን አንቺ አታወጪም? ይሄ ነው የዛሬ ቻሌንጅ። ይሄ ነው። አታወጡም ወይ? አትተባበሩም ወይ? ይሄንን ነው ልላችሁን ፈልገው። ጌታ ዘመናችሁን ይባርክ። በጣም ወዳችኋለሁ። ወደ አለቆቼ ልመለስ። መስመሩን ተቀበሉኝ። ቄስዬ እግዚአብሔር አብዝቶ ይባርክህ። በጣም ኮንክሪት የሆነ ነገር ነው እንትን ያልከው። በየመሃሉ ደግሞ እንደ አጠቃሎ ጣል እያደረግክ ብታነሳቸው በጣም የታጨቀ ነገር ነው ያካፈልከን። እግዚአብሔር ዘመንህን ይባርክ። እጅግ አድርገን እናመሰግናለን። ከአጉዬን በጣም አስቆይተነዋል። ትንሽ ያው ያለፈበት ያለም ነገር ስላለ ጊዜ ልንሰጠው ስለሚገባ ለአጉዬ ጊዜውን እንስጥና ከእሱ ጋር ጌታን አምልከን ከቻለ ማይኳን አጥፍቶ እሱ ማረፍ ይችላል። ወደ ቀጣዩ ፕሮግራማችን እንሄዳለን። አንድ ጊዜ ከአጉዬ ጋር እናመልካለን። ቪዲዮ ቢበራ ደስ ይለናል። የአጉዬ ጊዜውን እንግዲህ ለመንፈስ ቅዱስና ለመጋቢ ዘማሪ ያገኘው ይደግ አሳልፈን ሰጥተናል። ጌታ ኢየሱስ ይባርካችሁ። ደጋግሞ ማለት ያው ይከብዳል። ታብታብ አድርጉ፣ የቲክታክ ምልክቷን ጊፍት ስጡ። በደንብ ስለሚፈልገው እሱን በተደጋጋሚ ነግሬያችኋለሁ እና እንደዛ ይሁን። መቅድዬና ዘርሽ ገስት ላይ ያሉ የቀይና ሰማያዊ ያለውን እየነካችሁ ሰዎች መጋበዝ ማስገባት ትችላላችሁ። ሀና እግዚአብሔር ይባርክሽ። የቲክታክ ምልክት ስትሰጡ የበለጠ የድምፅ ጥራት ይኖረዋል። ገስት ላይ ላሉት ሁሉ እንደዛ ይሁን። አጉዬ ሬዲ ሆነዋል። ስለዚህ በስዊድን ስቶክሆልም ለ28 ዓመታት ወንጌል ይሰበክባት የነበረ ብዙዎች ከድቅድቅ ጨለማ ወደሚደነቅ ብርሃን የፈለሱባት ወንጌላዊት ቤተክርስቲያን መካነ ኢየሱስ ትልቅ ተግዳሮት ገጥሟታል። የተመሳሳይ ጾታ ጋብቻን እምቢ በማለቷ ምክንያት በጣም ከባድ የሆነ ሰልፍ ተነስቶባታል። ማምለኪያ ስፍራ ነበራቸው፣ ተባረዋል። እኛ ደግመን እንሰራዋለን፣ እግዚአብሔር ያከናውልንላል። ከአጉዬ ጋር ጌታን እናመልክና አካውንቶቹን ዘርሻም መቅዲም ታች ላይ በምንሰጣችሁ ኢንስትራክሽን ይልኩላችኋል። ከአጉዬ ጋር ጌታን እናምልክ። ተባረክ እግዚአብሔር ሰው። ጌታ ይባርክ ወንድም አክሊሉ። ቄስ ፍቄም ቴንኪው። በጣም ግሩም ነገር ነው ያካፈልከን። እንግዲህ ያው እድለኞች ነን። ያቺ ሴት ያ ነገር ሆነላት። የሚያስገርም ነው። በኤልያስም ጊዜ እንደዚሁ ነው። ያችን ሴት ቂጣውን አምጭና ውሃ ጠጭኝ አላት። ቂጣ ጋግርሽ አብይኝ አላት። ያንን ሁሉ ያችን ለማድረግ በጣም በተጨነቀች ጊዜ እኔና ልጄ በልተን የምንሞታት ትንሽ ዱቄት ናት አለች። ነገር ግን እሱ ደግሞ እድለኛ ነው ነበረች። ለካ ለእሷ ነው የሄደው ኤልያስ። ለካ ለእሱ ቂጣ ሊበላ አይደለም። ለ3 ዓመት ዱቄቱ ከማድጋ ዘይቱ ከማሰሮም አልተጨረሰም። እንግዲህ እንደምታውቁት ነው። ዛሬ እጃችሁን ለእግዚአብሔር ስራ በምትዘረጉ ጊዜ የእናንተ ነገር እጥፍ ድርብ በተጠቀጠቀ መስፈሪያ እና ደግሞ በተነቀነቀ በደንብ ተደርጎ እንደዚህ እናቶቻችን ጤፍ ሲገዙ እንደዚህ ወደ ውስጥ እንደሚተመትሙት እንደሱ የተጠቀጠቀ መስፈሪያ ጌታ ይሰጣቸዋል። ይሄኔ እኔ የምኖርበትን ነገር ነው የምነግራቸው። ዝም ብሎ ተረት ተረት አይደለም። ይሰማል አይደል? እና ስለዚህ ሁላችሁም ለበጎ ስራ እጃችሁን አበርቱ። አንድ መዝሙር ልዘምር፣ ሌሎች ወገኖችም በሌላ መልኩ እንትን ያደርጋሉ። ጌታ ይባርካችሁ። አብረን እንዘምር። በያለንበት በምንዘምርበት ጊዜ ደግሞ እግዚአብሔር ድብቅ ጦርን አስነስቶ ጠላቶቻችንን ይመታል። በያለንበት እንቆቅልሾቻችን ስንዘምር ኢያሪኮአችን ይፈርሳል። ይሄ ዘመን የማይሽረው እምነታችን ነው። ስንዘምር ብዙ ነገር ሆኗላ።
ስለዚህ ከኔ ጋር አብረን እንዘምራለን። የሕይወት ምንጭ ኢየሱስ ሁልጊዜ አመልክሃለሁ። ደግሜ ደግሜ ባነሳ እኔ መች እጠግባለሁ? የነፍሴ ንጉሥ ነህ አንተ፣ የሕይወት የመሪ የፍጥረታት ጌታ ለዘለዓለም ነዋሪ። እኔ እገረማለሁ እገረማለሁ ማዳኑን እያየሁ እኔ እገረማለሁ እገረማለሁ መስቀሉን እያየሁ ሃሌሉያ ስምህን እኔስ እገረማለሁ እገረማለሁ ጸጋውን እያየሁ እኔ እገረማለሁ 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 አምላኬን እያየሁ በነጋ በጠባ ከውስጤ ምስጋና ይፈልቃል። ያረክልኝ ተነግሮ ተዘምሮ መቼ ያልቃል? አንተ እንጂ ለኔ ሌላ ክብር የለኝ። ኃጢአት አጥበህ ቀድሰህ ስም ያወጣህልኝ እኔ እገረማለሁ 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 ምሕረቱን እያየሁ እኔ እገረማለሁ 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 ጸጋውን እያየሁ ጌታዬ